አብርሃም በህይወት እያለ ራሱ ይሄ ትዳር ፈርሶ ይሄ ሁሉ ነገር ያለፋበት ትዳር ፈርሶ ልጁ በሌላ ሰው ሲያድግ እንደገና ምን አይነት ስሜት ሊሰማው ይችላል? ገብቷል? አብርሃም ለምን አላመነኝም ማለት አትችልም። ምክንያቱም ወዳጁ ማን እንደሆነ ማወቅ አልቻለም። ጎኑ ላይ ያሉ ሰዎች እየጎዱት ናቸው። አትፈርም ከተባለ ፈርማለሁ፣ ትዳሩን ፈታለሁ ይላል። ፈርም ከተባለ አልፈርምም ይላል። አብርሃምን ኤፍሬም እየጎዳው እንዳለን 100% አይደለም። ለምን እንዳላወጣው ታውቃለህ? ነገር መቻል አለበት። ትዳር ይሄ የግል ላይፍ ነው። ሰዎች መተው ሀሳብ የሚሰጡበት ላይፍ አይደለም። ኤፍሬም በጣም እየዛተ ነው ያለው። እንትናም ላይ ይዝታል፣ ማንም ላይ ይዝታል፣ እንትና ላይ ይዝታል። መዛት አይደለም፣ ወደ ተግባር መግባት ካለበት ወደ ተግባር መግባት አለበት። እሷ ምናልባትም ፍቺ ፈልጋ ልትከሰት ትችላለች። መክሰስና ግን የተለየ ዓላማ ኖሮት መክሰስ ይለያያል። ፊት እየሰጠች ነገሮችን በዚህ ያክል ለክስ የሚደርስ ልጅ አይደለም አብርሃም። እኔ ሩታ ላይ የፈረድኩኝ አይደለም፣ ግን መክሰስ ካለባት ራሷ ናት እንጂ መክሰስ አይለባት። እኔ አሁን የምምልህ ያ ፊርማ መፈረም የለበትም። አብርሽ ደውዬ ለማውራት ሞክሬያለሁ። ምክንያቱም ህይወቱ እንዲበላሽ ስለማልፈልግ። አብርሃም መስማት ከፈለገ ማወቅ ከፈለገ ጠላቶቹ ማን እንደሆኑ ማወቅ ከፈለገ ቀጥታ ከጠበቃው ጋር አገናኘዋለሁ። ብቻችን እንዴት ናቸው? እኛ ደህና ነን ይመስገነው። እንግዲህ ሰሞኑን ወደ እናንተ አልመጣሁም። ያው ዛሬ በዚህ መልኩ መጥቼላችኋለሁ። እንዴት ናችሁ? እኛ አለን ይመስገነው። እንግዲህ ሰሞኑ ትንሽ ደስ የማይሉ ነገሮች እየተፈጠሩ ነው። ያው አንዳንዴ የሰው ህይወት የሰው ነገር አሳስቧችሁ ነገሮችን ለማስተካከል ስትሄዱ ብዙ ደስ የማይሉ ነገሮች ይፈጠራሉ። ብቻ እነዛ ነገሮች ትንሽ ረብሸውኛል። ያው ሰሞኑ አብርሽ ጋር የተፈጠረውን ነገር አይታችኋል። ማለት ለአብርሽ አስበን ለአብርሽ ተጨንቀን አንዳንድ ነገሮች እንዳያደርግና ካለበት ነገር እንዲጠነቀቅ ብለን ቪዲዮ ሰርተናል። አይታችኋል ከዚህ በፊት የተለቀቀውን ቪዲዮ እና የዛን ቀን ቪዲዮ የምርስ ነገራችሁ ከምንም ነገር የመነጨ አይደለም። የሆነ የሱን ውድቀት ወይም የሩታ ውድቀት ፈልገን አይደለም። እኔ አሁን ሩታም ደግሞ ክፉ አስባለችም ብዬ አይደለም የዛን ቀን ያን ነገር እየተናገር ነው። የዛን ቀን በቃ አብርሃም መወሰን የሌለበት ውሳኔ መወሰን የለበትም ብዬ አምናለሁ። ምክንያቱም አንዳንዴ ቸኩለን የምንወስናቸው ውሳኔዎች ህይወታችን ሊያበላሹት ይችላሉ። ሲቀጥል ደግሞ ዙሪያችን ላይ ያሉ ሰዎች ማን እንደሆኑ ካላወቅን ለውድቀታችን መንስኤ ይሆናሉ ብዬ አስባለሁ። ስለዚህ የዛን ቀን እኔ የሆነ ሰው ክፉ ነው የሆነ ሰው ጥሩ ነው ብዬ አይደለም። የዛን ቀን እኔ እንደምታውቁት ጠበቃው ከኔ ጋር ፋሚሊ ነን። ስለዚህ ያ ጠበቃ እኔ በደንብ ስለሚያውቀኝ ከነሱ ጋር ኮኔክሽን እንዳለን ስለሚያውቅ አንዳንድ ነገሮች ነገረኝ። ያን ነገር ደግሞ የግድ ለአብርሃም መነገር ነበረብኝ። ምክንያቱም ካለበት ነገር ከዚህ በላይ መጎዳት አለበት ብዬ ስለማላስብ፣ ስለዚህ ጠበቃው የነገረኝን ነገር ቀጥታ ሄጄ ለአብርሃም ነግሬዋለሁ። አብርሃም ደግሞ የዛን ቀን የመለሰው ነገር ሰምታችኋል። እና አሁን በዚህ መልኩ የመጣሁት ከዛን ቀን በኋላ ያን ነገር ከተነጋገርን በኋላ ብዙ ነገሮች ተፈጥሯል። ብዙ ነገሮች በኔም ዙሪያ እየተፈጠሩ ነው። ሰዎችም ደግሞ በዙሪያ ላይ ያሉ ሰዎች አንዳንድ ሰዎች እያስፈራሩኝ ነው። ለምን እንደሆነ አላውቅም። ምክንያቱም የአብርሃም ውድቀት የሚመኙ ብዙ ሰዎች አሉ። አብርሃም እንዳይሳካለት ህይወቱ እንዲመሰቃቀል የሚፈልጉ ሰዎች በጣም ነፍ ሰዎች አሉ። እኔ ደግሞ ያ እንዲሆን ስለማልፈልግ እንደምታውቁት ኤፍሬም የኔ ቤስት ጓደኛዬ ነው። ከሱ ጋር ብዙ አብረን ያሳለፍናቸው ነገሮች አሉ። የጓደኛዬ ደግሞ ወንድም እንደዚህ ሲወርቅ የሆነ ሰው መሳቂያ ሲሆን ስለማልፈልግ ያን ነገር ቀጥታ ሄጄ ለሱ ተናግሬያለሁ። ከዛን ቀን በኋላ ብዙ ሰዎች አንተ ምን አገባ የራስን ህይወት አትኖርም ወይ እሱ የራሱ ህይወት ይኖራል በማይመለከት አትግባ። ሲቀጥም ደግሞ አንዳንድ ሰዎች ይሁን የአብርሃም ውድቀት የሚፈልጉ ሰዎች እያስፈራሩኝ ነው። በቃ እየዛቱብኝ ነው። እኔ ደግሞ ይሄ ነገር እንዲሆን አልፈቅድም። ያ ጠበቃው ራሱ የምሬን ነው። በጣም ብዙ ነገሮች ነግሮኛል። እንደዚህ ብዬ የማንነግራችሁ ማለት ነው። ሲቀጥል ሰዎቹ ራሱ እነማን እንደሆኑ ራሱ ነግሮኛል። ማለት እንደዚህ የሚያደርጉ ሰዎች እነማን ናቸው ብዬ ስጠይቀው እያንዳንዱ ሰዎች ነግሮኛል። እነዛ ሰዎች ደግሞ አሁን እንደዚህ ብዬ መናገር አልፈልግም። ምክንያቱም በቃ ለአብርሃም ነግረዋለሁ። አብርሃም ማድረግ ያለበት ነገር ያደርጋል። የኔ ድርሻ ምንድነው? እንዲጠነቀቅና የሆነ መወሰን የሌለበት ውሳኔ እንዲወስን አለማድረግ ነው። እና እነዛ ሰዎች አሁን የምታስፈራሩኝ ሰዎች የሆነ ቴክስት የምታደርጉልኝ ሰዎች እረፍተው በማያገባ አትግባ የምትሉኝ ሰዎች ስነ ስርዓት ያዙ። እኔ ሰው ሲወድቅ ህይወቱ ሲበላሽ ማየት አልችልም። ሲቀጥል ደግሞ እናንተ ስላስፈራራችሁኝ እረፍ ስላላችሁኝ የምተወው ነገር አይኖርም። እና እናንተ ሰዎች የሆነ አላ እንዳጋልክ ካልፈለጋችሁ ጠበቃው እያንዳንዶቻችሁ ነግሮኛል። በቃ እያደረጋችሁ ያለው ነገር መጥፎ ነገር እየሰራችሁ እንደሆነ ነግሮኛል። እኔ ምነግራችሁ ሩታ መጥፎ ነገር ሰርታለች እያልኩኝ አይደለም። ሩታ ከጎኗ ያለው ሰው መረዳት አልቻለችም። ይሄ የውድቀቷ መንስኤ የሚሆኑ ሰዎች እንደሆኑ አልተረዳችም። የምርስ ነግራችሁ ማለት ነው። ሩታ የአብርሽ ውድቀት በፍጹም አትፈልግም። እንደዚህ አይነት ብዙ ሰዎች ለተወሰነ የቻለችው ያለችበት ሁኔታ ነው። ሲቀጥል ደግሞ አንዳንዴ እርግዝና የሚያመጣው የራሱ የሆነ ተጽዕኖ አለው። እኔ ሩታ ላይ እየፈረድኩኝ አይደለም። እሷ ክፉ አስባለች የነዚህ ሰዎች መንስኤ እሷ ነች እያልኩኝ አይደለም። እሷ ሳታውቅ እሷ መልካሙን ነው እሷ የምታየው። ውስጥ ላይ ግን እነሱ ውስጥ ለውስጥ የሚሄዱት አካሄድ ምንም የምታውቀው ነገር የለም። እሷ ለኔ መልካም ናቸው ለኔ ጥሩ ናቸው እያሰቡልኝ ነው ብላ ነው የምታስበው። ይሄ ደግሞ ሩታ የምሬ ነው ልክ አይደለሽም። እኔ እነሱን በቃ ዙሪያሽ ላይ ያሉ ሰዎች ተናገር ካልሽኝ እናገራለሁ። በቃ
እኔ አንዳንዴ የሆነ የቤተሰብ እንትን እንዳይበላሽ ጓደኝነት እንዳይበላሽ ብዬ ነው ያልተናገርኩት የዛን ቀን ራሱ እነማን እንደሆነ ተናገር ካልሽኝ እያንዳንዱን ነገር መናገር እችላለሁ። ግን ደግሞ ይሄ ነገር ከመሆኑ በፊት ዙሪያሽ ላይ ያሉ ሰዎች ማን እንደሆኑ ወቂ። በቃ በዚህ ሰዓት የማያስፈልግሽ ሰው አያስፈልግም ብዬ አስባለሁ። በእናንተ ህይወት የመግባት እንትን ኖሮኝ አይደለም፣ ግን ደግሞ ይሄ ነገር መሆን የለበትም። በቃ ጠበቃው የምሬ ነው ሲነግረኝ አካሌ እንደዚህ አድርጓል፣ አካሌ እንደዚህ እያደረገ ነው፣ እንትና እንደዚህ እያደረገ ነው፣ እሷ የምታውቀው ነገር የለም ብሎኛል። እኔ ደግሞ ይሄ ነገር እንዲሆን ስለማልፈልግ ህይወትሽንም እንዲበላሽ ስለማልፈልግ ብዙ ነገሮች መወሰን እንደሌለብሽ ስለሚገባኝ በዚህ ሰዓት ተረጋግተሽ እንድታስቢ ነው ፈልገው። ሲቀጥል ደግሞ አብርሽ ታውቃላችሁ፣ አብርሽ የዛን ቀን ከተለያየን በኋላ ጠበቃው ጋር እንሂድ ብለን ከዛን ቀን በኋላ አውርተን ነበር። እሱ ለምን ጠበቃውን ሊያገኝ እንዳልፈለገ አላውቅም። ማለት ጠበቃው ጋር ሄዶ ለምን መረዳት እንዳልፈለገ ከሱ ጋር ነገሮች ለምን መስማት እንዳልፈለገ አላውቅም። እኔ ከኔ ጋር ሄዶ ጠበቃውን ቢያወራው በእርግጠኝነት ያምነኛል፣ በእርግጠኝነት ማለት ነው። ስለዚህ አሁን የምፈልገው ከቻለ አብርሽ ማን እንደሆነ፣ ማን የሱ ጠላት እንደሆነ፣ ማን የሱ ወዳጅ እንደሆነ እንዲረዳ፣ ሲቀጥል ደግሞ የሱ የሆነ አንዳንድ ነገሮች እያወሩ ስለሆነ ያን ነገር እንዳወሩ ከፈለገ በቃ አብርሽ አንድ ነገር ነው የምጠይቀህ፣ ከኔ ጋር ሄደ ከፈለክ ደግሞ ያለህበት ድረስ ከጠበቃው ጋር መምጣት ትችላለህ። በቃ ህይወት እንዲበላሽ ስለማልፈልግ ብቻ ነው፣ ሌላ ምንም ነገር ኖረኝ አይደለም። ያንተ ህይወት እንዲበላሽ አልፈልግም። ቤተሰብ ይጠብቃል፣ ብዙ ጓደኞች ይጠብቋል። ስለዚህ ያ ነገር አስበህ እንድታረግ ብቻ ነው ፈልገው እና በዚህ አጋጣሚ የምናገረው ምንድነው በቃ እንረጋጋ። አንዳንዴ የሱ ጠላቶች የሱ ውድቀት የምትመኙ ሰዎች በቃ እረፉ። የብሬ ነው። እንዲጣሉ እንዲለያዩ የምታደርጉ ሰዎች፣ አንዳንድ ወዳጅ መስላችሁ ጠላቶች በቃ እረፉ፣ አቁሙ። የምሬ ነው። ነገሮች ከማጋለጤ በፊት አቁሙ እና ዛሬ ራሱ በዚህ መልኩ የመጣሁት ከእዩን ጠርቼዋለሁ። እዩ አንዳንድ ነገሮች አውርተናል። ያው በቃ እሱም የነሱ ትዳር መፋታት ስለማይፈልግ ትዳራቸው እንዲቀጥል ስለሚፈልግ እዩን ጠርቼዋለሁ። እነ እዩ ሰፈር ነው ያለሁት እና በቃ እግዚአብሔርን እኔ አሁን በይሻል አንድ ነገር ብትጠይቁኝ እረፉ። በቃ አንዳንድ ሰዎች በቃ እረፉ፣ ትዳራቸው ይኑሩበት፣ እነሱ በቃ ቤተሰቦቻቸው ይምሩበት። በቃ በማይመለከታቸው አትግቡ፣ ተው። የምሬ ነው። እኔ ምንም ሳይሆን በቃ ተው። አንዳንዴ በቃ እኔ ማጋለጥ ካለብኝ እንዳጋለጥ አትገፋፉኝ፣ አታስፈራሩኝ። እኔ ደግሞ ምንም ስለዛታችሁብኝ የምፈራ ሰው አይደለሁም። ከዚህ በላይ ሌላ ነገር እንዳደርግ ነው የምታደርጉኝ። ስለዚህ ስለዛታችሁብኝ ስላስፈራራችሁኝ የሚፈጠር ነገር አለ ብላችሁ የምታስቡ ከሆነ ተሳስታችኋል። እዩዬ ስሜታዊ ኮኝ እያወራሁ በእኔ ኮሜንት ነው ከዛ ከጀምሮ ስሜታዊ ይሆናል። ትንሽ ደስ የማይሉ ነገሮች አንዳንድ ነገሮች ከዛን ቀን በኋላ ያው በስልክ ማውራታናል። በቃ ደስ የማይሉ ነገሮች እየተፈጠሩ ስለሆነ ምን ማድረግ እንዳለብኝ አላውቅም። ያው ነግሬሃለሁ በስልክ እያንዳንዱ ነገር እና ከዛን ቀን በኋላ ጠበቃው አንዳንድ ነገሮች ነግሮኝ ከአብርሽ ጋር ካወራን በኋላ አንዳንድ ሰዎች ደውለው እየዛቱብኝ ነው። በማይመለከታ ትግባ፣ ከህይወታቸው ውጣ፣ እኛ የሆነ በቃ ማበላሸት ካለብን እና አለ ዛቻ አይነት ነገር ነው እያወሩብኝ ያለው። በቃ ምንድነው አሁን ምንድነው ማድረግ ምንድነው? ምንም የሚበላሽ ነገር ምን ተበላሽ? አሁን ይሄ ተበላሽ የሚባል ነገር እኮ ምንም የለም። በቃ አንድ ሰው የተወሰኑ ሰዎች አሉ አብርሃምን ሊጎዱ ከበስተጀርባው የሆኑ የማይሆን ነገሮችን እያጻፉ ያሉ እና ደግሞ ያ ፊርማ ከፈረመ ደግሞ ብዙ ነገሮች ሊበላሹ እንደሚችሉ ያንን ማሳያ መተን ጠበቃው እንደዚህ ብሎኛል ብለን በመናገራችን ወይ ደግሞ አንተ ያንን መረጃ በማውጣት ማንም አንተ ላይ እንትን ሊያደርስብህ የሚችል ሰው የለም። ገብቶሃል? ብዙ ሰዎች የተለያዩ ነገሮች ሊናገሩ ይችላሉ። አንተ ደግሞ በጣም እንጃ ብዙ ነገሮች ኤፍሬም ይነግራል ብዬ አስባለሁ። ኤፍሬምን ባይዘው አንዳንድ ነገሮች የሚናገራቸው ነገሮች ደስ አይሉም። 5 ሰዎች አሉ 6 ሰዎች አሉ እያለ እየጠቀሰ እዚች ጋር ማይሆን ስም ወይ ደግሞ ማይሆን ነገር እንትን እያለ ወይ ከተናገረ ግልጽ መናገር ነው። ሰው ጥርጣሬ ውስጥ እንዲገባ 5 ሰዎች ከበስተጀርባ አሉ 6 ሰዎች ከበስተጀርባ አሉ እያለ የማይሆን ኢማጂን ሰው ደግሞ እዛች ጋር በተለይ በዓል ስናከብር የነበረን ሰዎች እዛ ላይ ያለን ሰዎች 5 ነን ምናምን 6 ነን 5 ነን የነበርነው እና ያንን ነገር ብዙ ሰው ፎቶ እየተጠቀመ ምናምን እነዚህ ናቸው ምናምን ብሎ እኛ በየትኛውም አይነት ሁኔታ ሩታና አብርሃም እንዲለያዩ ፈልገንም አስበንም እንትን ብለንም አናውቅም። ያንን ደግሞ አንተም ታውቃለህ። እና አሁን ደግሞ አንተ ይሄ ነገር አብርሃም ላይ ጉዳት እንዳይደርስበት ከዛ በተጨማሪ ትዳራቸው ላይ ደግሞ እስከ መጨረሻ ድረስ የሚያቃቅር ነገር ተፈጥሮ ሁለቱም እንዲለያዩ ባለመፈለግህ ጠበቃው ያለውን ነገር ዘመድህ እንደመሆኑ ቤተሰብህ እንደመሆኑ አንዳንድ ነገሮች ነግሮሃል። ያንን ነገር ደግሞ አመጣ አብርሃም ተጠንቀቅ፣ ይሄ ነገር ከፈረምክ የሆነ ጉዳት ይደርስብሃል። ያንን ነገር ከደረሰ በኋላ ሳይሆን ሳይደርስን ያን ነገር መናገር የምፈልገው እኔ ኤፍሬም ጓደኛዬ ነው።
ወንድምህ ኤፍሬም ከኔ ጋር ብዙ ነገር አሳልፈናል። ይሄን ነገር ሳልነግርህ ቢቀርና ደግሞ የሆነ አደጋ ደርሶብህ ወይ የሆነ ነገር ውስጥ ገብተህ ብመለከት እኔ ከባድ ስሜት ውስጥ ገባለሁ። የማይሆን ጸጸት፣ አይምሮ ጸጸት ይደርስብኛል ብለህ አይተናገርከው? እኔ አሁን የምር ስነግርህ የዛን ቀን በቃ እኔ ከምንም ነገር የመነጨ አይደለም። ብዙ የታቀደበት እቅድ አለ። የምር ስነግርህ አብርሃም የማያውቀው ምንም ሊረዳው በማይችለው የሆነ እንደዚህ ያደርጉኛል ብሎ በማይጠበቃቸው ሰዎች ብዙ ነገር ይደርስበት ነው። እኔ አሁን የምምልህ ያ ፊርማ መፈረም የለበትም። አብርሽ ደውዬ ለማውራት ሞክሬያለሁ። ምክንያቱም ህይወቱ እንዲበላሽ ስለማልፈልግ። እኔ ሩታ እንደዚህ ያደርጋለች አይደለም እያልኩ ያለው ገባ። ሩታ ዙሪያ ያሉ ሰዎች ሆይ የሚሏት ሰዎች አለንልሽ የሚሏት ሰዎች አሉ። በቃ በግልጽ መናገር ነው። እኔ ደግሞ አሁን እነዛ ሰዎች ደግሞ ይሄ ሰው ይኸውልህ፣ እኔ ከዚህ በኋላ የለም በእንደዚህ አይነት ነገሩም ክርክር ውስጥም ምን ውስጥም መግባት አልፈልግም። እኔ በበኩሌ አንተም እንደዚህ አይነት የማይባል ስም እንዲሰጥ አልፈልግም። ምክንያቱም አንተ በደግነት ነው የመጣው አይደለም። እዚህ ጋር ሁሉም ሰው የሆነ ለደግነት ብሎ የሆነ ነገር ለማድረግ ሲመጣ የተለየ አይነት ስም እየተሰጠው ነው ያለው። አንተም ዲቴል በቃ ይሄ ሰው ለሩታን ተጠቅሞ ሩታ እንድትከሳ አድርጎ ወይ ደግሞ ሩታ ያን ነገር ፍርድ ቤት እንዲቀርብ አድርጋ ከበስተጀርባው ግን ብዙ አላማዎችን አብራ አካታ እንድታደርግ አድርገዋል ብላ ይሄ ሰው ነው ብለ መናገር መቻላል። ለኔ ነገር ከኛ የሆኑ ሰዎች አሉ አይደል? እነዛን ሰዎች እኔ መናገር አልፈልግም። ገብቷል? እነዛ ነገሮች ዲቴል እንዲያውቅ መፈልገው አብርሃም ነው። ስለዚህ አብርሃም ቀጥታ ሄዶ ከልጁ ጋር ተገናኝቶ ያንን ነገር ወይም ከጠበቃው ካንተ ዘመድ ጋር ተገናኝቶ ያለውን ነገር መስማት ካለበት ይስማ። እኔም የምፈልገው አሁን አብርሽ ላገኘው ሞክሬያለሁ። እኔን ካላ ማለት አንዳንዴ አለ አይደል ሰው ዝም ብሎ የሚያወራው ነገር ይኖራል። እኔ ደግሞ ዝም ብዬ አይደለም እያወራ ያለሁት። አብርሃም መስማት ከፈለገ ማወቅ ከፈለገ ጠላቶቹ ማን እንደሆኑ ማወቅ ከፈለገ ቀጥታ ከጠበቃው ጋር አገናኘዋለሁ። ማድረግ የምችለው ይሄ ነው። ሲቀጥል ደግሞ የምታስፈራሩኝ ሰዎች ማታርፉ ከሆነ ስማችሁን መጥራት እችላለሁ። በቃ ይሄ ሚዲያ ነው። ጀስት እንደወጣ ተነጋግረን እንፈታለን ብዬ ነው እኔም ዝም እያልኩኝ ያለው ነገር። ግን ይሄ ማንም ሊያስፈራራኝ ሊዝትብኝ ስለማልፈልግ ይሄን ነገር ካሁኑ እንድታቆሙ ፈልጋለሁ። ሲቀጥል ደግሞ አንድ ነገር ልፈልጋለሁ። ሩታ እኔ ለምን መረዳት እንዳልፈለገች አላውቅም። ምክንያቱም አሁን ሁሉም ወዳጄ ነው ብላ ነው የምታስበው። አንዳንዴ ራሱ ፊት እየሰጠች ነገሮችን በዚህ ያክል ለክስ የሚደርስ ልጅ አይደለም አብርሃም። እኔ ሩታ ላይ እየፈረድኩኝ አይደለም፣ ግን መክሰስ ካለባት ራሷ ናት እንጂ መክሰስ ያለባት ፊት ሰጥታ ከበስተጀርባ ያሉ ጓደኞች አመኑ ምንም ሆኑ እሱ ከሷ ጋር ተደረበው ክስ ከሰው እንደገና ይሄን ልጅ አጉል ነገር ውስጥ እንዲገባ ማድረግ የለባቸውም። ሩታ መረዳት ከገበታት በጣም ነው ማዝነው። ምክንያቱም ማለት ነው ብዙ ነገር ታውቃለች፣ ብዙ ነገር ሰምታለች፣ ብዙ ነገር ከዚህ በፊት አሳልፋለች። ምን ያህል ከበስተጀርባ ያለ ሰው ሊበጠብጥ እንደሚችል መረዳት ያቅታትም። አሁን ደግሞ ሩታ ለሁሉም ፊት ሰጣለች ስለ በሷ ቦታ ላይ ሆኖ ውሳኔ እንዲሰጡ እያደረገች ነው ያለችው። አሁን አብርሃም በሱ ቦታ ሆኖ የሆነ ሊያማክሩት እንጂ በሱ ቦታ ውሳኔ እንዲሰጡ በዚህ ያክል ገፍቶ ማንም አይሄድም። ገብቷል አይደል? እዚች ጋር አቤልም ሆነ ብሩክም ሆነ ማንም ሆነ ያን ነገር የሆነ ምናልባት ሄርሜላ ወይ የሆነ ነገር ብሎ ተብሎ ሊሆን ይችላል። ግን አይምሮ ሲያዘው ነው እንጂ ያን ነገር የሚያደርገው እነሱ በሱ ቦታ ሆኖ እየወሰኑለት አይደለም። እኔ እስከማውቀው ድረስ አብርሃም ጓደኛዬ ነው፣ ብዙ ነገሮችን አውቃለሁ። ገባ? ግን ሩታ ግን አሁን ላይ ያደረገችው ከበስተጀርባ ያሉ ሰዎች ሄደው እሷ ምናልባትም ፍቺ ፈልጋ ልትከሰት ትችላለች። መክሰስና ግን የተለየ ዓላማ ኖሮት መክሰስ ይለያያል። ገባ? ፍቺና እነሱ ግን አሁን እያደረገው ያሉት ከበስተጀርባ ሌላ ማይሆን ዓላማ ዝባዝንኬ ውስጥ ገብተው ምናምን እንደነገርከኝ ከሆነ ገብቷል። ጠበቃውም እንደገና በዚህ ልክ ለአንተ አስረድቶ ይሄን ያህል ጉዳት የሚያደርስ ዳሜጅ የሚፈጠር ነገር ከሆነ ለምንድን ነው ይሄን ነገር የሚፈጠረው? ሲጀመር አብርሃም በህይወት እያለ ራሱ ይሄ ትዳር ፈርሶ ይሄ ሁሉ ነገር የለፋበት ትዳር ፈርሶ ልጁ በሌላ ሰው ሲያድግ እንደገና ምን አይነት ስሜት ሊሰማው ይችላል? ገብቷል። በቃ ይሄ ነው በቃ ይሄ ትዳር መፍረስ የለበትም ተብሎ ከተባለ መፍረስ የለበትም ነው እንዴ? ስንት ሽማግሌ ባለበት ሀገር ስንት ነገር እንዴ ለሽምግልና ስንት ሰው ነው የሄደው ያኔ? ገብቷል። እንደገና ደግሞ ይሄ ሁሉ የሚወዳቸው ሰው እያለ እንደገና ትዳር አፍርሰን እሷ ከሌላ ሰው ጋር እሱ ከሌላ ሰው ጋር ትዳር መስርቶ እንደገና ወደፊት ህይወት መቀጠል ማለት ምን ማለት ነው? እንደገና የሚወለድ ልጅ አለ። ያ ልጅስ እንደገና በእንጀራ አባት በእንጀራ እናት እንትን ሲባል አስበዋል። የሚወለደው ልጅ ከአብርሃምና ከሩታ የሚወለደው ልጅ የእንጀራ አባትና የእንጀራ እናት ኖሩት። ይሄ የእንጀራ አባቴ ነው ይቺ የእንጀራ እናቴ ናት ብላ ስታስበዋል። ያ በጣም ነው የሚደብረው። እግዚአብሔርን እኔ አሁን የምር ስነግርህ ይሄ ትዳር ነው። አንዳንዴ ይሁን ብዙ ሰዎች አሁን በእነሱ ዙሪያ ገብቶ የሚያቦኩ የሚያጨማልቁ ሰዎች አሉ። ይሄ ነገር ደግሞ ተጠያቂው ማነው? አብርሃምና ሩታ ናቸው። እኔ ማለት የሆነ 5 ሰው 6 ሰው ማለት ራሱ እኔ ከብዶኛል። ማሳረፍ ካለበት ማሳረፍ አለበት ነው። ገብቷል። ሁሉም እዚች ጋር የራሱ ስራ አለ፣ የራሱ ህይወት አለ፣ የራሱ እንትን አለው። ሁላችንም እኛ ብዙ ነገር አብረን ካሳለፍነው አብርሃም ትዳሩ ሲፈርስ የሆነ ነገር ሲሆን ማየት አንፈልግም ብለን ነው አይደል የቀረብነው። ስለዚህ ኤፍሬም ነገሮችን ማስተካከል ካለበት ማስተካከል ያለበት እሱ ነው። ገባ? እዚች ጋር ነገሮችን የባሰ እየበጠበጠ ነው። እርስ በርስ አንደኛ ነገር ሰው እንዳይተማመን እያደረገ ነው። ገባ? እዛች ጋር ብዙ ነገር አብሮ እየለፋ ያለ ሰው የትዳር እንዲስተካከል እያደረገ ያለ ሰው እርስ በርስ እንዳይተማመኑ እያደረገ ነው።
ማንም ማንንም እያመነ አይደለም አሁን ላይ ገብቷል። 5 ሰው ብሎ ቁጥር ጠርቶ የሆነ ወይ መረጃ ካለ ወይ የሆነ ነገር ከቁጥራዊ መረጃ ውጪ ይሄ ሰው ነው ብሎ የሚል ሰው ካለ ይሄ ሰው ነው። በእያንዳንዱ ላይ ዝም ብሎ መዛት ምንም ማድረግ አይደለም። ኤፍሬም በጣም እየዛተ ነው ያለው። እንትናም ላይ ይዝታል፣ ማንም ላይ ይዝታል፣ እንትና ላይ ይዝታል። መዛት አይደለም። ወደ ተግባር መግባት ካለበት ወደ ተግባር መግባት አለበት። እኔ ልናገረው ፈልጌ አይደለም። ጓደኛህ ነው የአብርሽ የጓደኛዬ ወንድም ነው። ብዙ ነገሮችን በቃ ማውራት አልፈልግም ማለት የሆነ እንትን እንድለው አልፈልግም። ግን ማስተካከል ካለበት ማስተካከል ያለበት ነው። አዎ በእርግጥ ልክ ነህ ኤፍሬም። የዛን ቀን ካወራ በኋላ ምን ሆነህ ነው ብዬ ለማውራት ሞክሬያለሁ። ግን ደግሞ እሱ አሁን ሐሳቡ አለ አይደል፣ የትኛውም ሰው እና አብርሃም መለያየት አይፈልግም። እሱ ደግሞ እንደ አንድ ወንድም ማድረግ ያለበት ነገር አለ ብዬ አስባለሁ። ስነግርህ ትዳሬ ውስጥ ማንም እንዳይገባ ካልፈልኩ እንዳይገባ ማድረግ ይችላል። ምክንያቱም ትዳር ይሄ የግል ላይፍ ነው። ሰዎች መጥተው ሐሳብ የሚሰጡበት ላይፍ አይደለም። እኔ ህይወታቸው የሚኖሩት ራሳቸው ናቸው። ህይወታቸው የሚያስተካክሉት ራሳቸው ናቸው። የሆነ ሰው መጥቶ ስለነሱ ሲያወራ ልክ ናቸው ማለት አይደለም። እነሱ ደግሞ ያወራቸው ሰው ሁሉ እውነት ነው የሚመስላቸው። እኔ እኮ የሆነ ሐሳብ ይዤ ስመጣ ከነ ማስረጃው ከነ ምናምኑ ነው እያሳየሁት ያለው። ገባ አይደለ? አንተ ደግሞ አሁን ምንድነው ኤፍሬም ባለፈው ሲናገር ሰምቻለሁ። ማለት 5 ሰው አለ 6 ሰው አለ። 5 ሰው 6 ሰው ቁጥር መጥራት ምንም ዋጋ የለውም። እዚህ ጋር ኤፍሬም በራሱ የሆነ ነገር ቁጥር አምጥቶ ሊሆን ይችላል። ገብቷል? ወንድሙ ነው እዚች ጋር ላይ ኤፍሬም ምንም በቃ ብዙ ነገሮች አብረው አድገው ስንት ነገር አብረው እንትን ብለው እግዚአብሔርን የምረኝ ነው ማለት 5 ሰው ብሎ ማለት ራሱ በጣም ነው የሚከብደኝ። ይሄ በቃ ከህይወታቸው ማስወጣት ካለበት ማስወጣት አለበት። የሆነ ነገር መፍጠር ካለበት መፍጠር አለበት እንጂ 5 ሰዎች አላችሁ ገና እርምጃ ወስዳለሁ ምናምን ብሎ ዝባዝንኪ ማውራት። ኤፍሬም አንድ ነገሮች ለማውራት ሞክሬያለሁ። የምርስ ነገር ኤፍሬም እውነት አለው። ምን ነው እውነት? አሁን አንዳንድ ሰዎች የዛን ቀን ካወራ በኋላ ሄዶ ራሱ ያገኘው ሰው አለ። አሁን እኔ በካሜራ ፊት እንደዚህ ብዬ ልነግርህ አልፈልግም። ምክንያቱም እነዛ ሰዎች ካላረፉ ምናልባት በካሜራ ፊት እናወጣለን። ግን ኤፍሬም እንደዛ መሆኑ እውነት አለው። ሲቀጥል ደግሞ ብዙ ሰዎች የሚያውቃቸው ሰዎች አሉ። ለኔም ይሄ ሰው በሉኝና እኔም ልጠንቀቅ። አሁን በዚህ በካሜራ ፊት እንደዚህ ብዬ ልነግርህ አልችልም። እንደዚህ ብዬ ላወራ አልፈልግም። ነገር ግን አንድ እንደዚህ ብሎ የሰማቸው ሰዎች አሉ። እውነት አለው። ኤፍሬም ነው አብርሃምን እየጎዳ ያለው። በምን መልኩ ለመሰለ ያንን ነገር ገልጽ አውጥቶ ይሄ ሰው ነው ብሎ ካላለ አብርሃምን ኤፍሬም እየጎዳው እንዳለ 100% አይደለም። ለምን እንዳላወጣው ታውቃለህ? ነገር መቻል አለበት። እዩዬ አሁን እሱ ለምን እንደዚህ ይፋ እንዳላረገው ታውቃለህ? ምናልባት መጀመሪያ ከመናገሩ በፊት እንደ ወንድ ልጅ ተነጋግሬ እፈታለሁ አስተካክላለሁ ብዬ ነው የሚያስበው። እሱ ሳያውቃቸው ቀርቶ ለመረበሽ ፈልጎ አይደለም። በውስጥ ማስተካከል ካለበት ሊያስተካክል፣ ካላስተካከለ ግን በይፋ ማውጣት ካለበት ያወጣል። ግን እንደ መጀመሪያ ስቴፕ እሱ በውስጥ ነገሮች ለማስተካከልና የተሻለ ነገር ለመፍጠር ነው እየሞከረ ያለው እንጂ ላለመናገር ፈልጎ የሆነ ነገር መደበቅ ፈልጎ አይደለም። ሲቀጥል ደግሞ ከማንምና ከምንም በላይ የነሱ ትዳር መስተካከል እሱ ያሳስባል። የምርስ ነግረህ፣ ምክንያቱም ወንድም ነው። የወንድም ውድቀት አንተ አትመኝም አይደል እንዴ? የትኛውም ሰው ለወንድሙ የተሻለ ነገር ነው የሚፈልገው። ስለዚህ ኤፍሬም በዚህ ሰዓት ውስጥ ለውስጥ ብዙ ነገሮች እያስተካከሉ እናንተ የማታውቁት እኔ እና እሱ የምናውቃቸው ብዙ ነገሮች አሉ። ይዬ አሁን በዚህ ሰዓት እምልህ አሁን ኤፍሬም ምናልባት ከዚህ በላይ ማድረግ ይጠበቅበት ይሆናል። ነገር ግን የሚያውቃቸው ብዙ ሰዎች አሉ። ነገርቱ ማለት ስልክ ራሱ እያወራሁት በጣም ነበር ያበሳጨኝ። አንድ ወንድምህ እንደዚህ ሲሰቃይ መመልከት ምን ማለት ነው? አንተ ብራዘር ሲሰቃይ ማለት መመልከት ማለት ምን ማለት ነው? ፕላስ ደግሞ ሌሎች ሊያግዙት የነበሩ ሰዎችን ልጁን በጥርጣሬ እንዲመለከቱ እያደረገ ነው። በፊት በአብርሽ ምንም ነገር ይሄን ነገር አድርግ፣ እሺ እንደዚህ ነገሮች እንዴት ይደረጋሉ ምናምን ነገር ተብሎ ይሆን ወደ መጥፎ ሐሳብ ሲሄድ አይ አብርሽ ይሄ ነገር ጥሩ አይደለም፣ ድጋሚ ልታስብበት ይገባል ብለን ስንል እሺ ላስብበት ብሎ የሚል ልጅ ነው። አሁን በዚህ 2-3 ቀን ግን አብርሃም ጭራሽ ምንም ነገር የሆነ በተቃራኒ እየሄደው አብርሃም ይሄ ነገር ይጎዳሃል፣ የሆነ ነገር ያደርጋል። አትፈርም ከተባለ ፈርማለሁ ትዳሩን ፈታለሁ ይላል። ፈርም ከተባለ አልፈርምም ይላል። ግራ እየገባኝ ነው ያለው። ምን እንደሆነ ታውቃለህ? ይኸውልህ በዚህ ሰዓት አብርሃም ማን ማመን እንዳለበት ይኸውልህ አይደለም ይኸውልህ ስማኝ ይኸውልህ አብርሃም በዚህ ሰዓት ማን ማመን እንዳለበት አያውቅም። ምክንያቱም ዙሪያ ያሉ ሰዎች ማን መልካም ሰዎች እንደሆኑ ማን ጥሩ ሰው መጥፎ ሰው እንደሆነ ማወቅ አልቻለም። ምክንያቱም አላችሁ አሁን የሚፈልግ ሰው ብቻ ነው ሊያምን የሚገባው አይደለም። ይኸውልህ አሁን አብርሃምን እየጎዱት ያለው እንድትፈታት አልፈልግም የሚሉት ሰዎች ናቸው። ዙሪያ ላይ መልካም መስለው ክፉ የሆኑ ሰዎች ናቸው እየጎዱት ያለው። እየተረዳ አይደለም። ገባ? አብርሃም አለሁልህ የሚሉት ሰዎች ይሄ እንድታረግ አልፈልግም የሚሉ ሰዎች ናቸው እየጎዱት ያለው። ስለዚህ በዚህ ሰዓት እሱ ማንን ይመን ማን ወዳጅ ነው ይበል? ኤፍሬም አሁን እንዲታመን ወይ ደግሞ የሚታመን ከሆነ መጥቶ ከሱ ጋር አብሮ ነገሮችን ማስተካከል መቻል አለበት ነው እኔ እያልኩኝ ያለው። ከበርቀት ሆኖ ማውራት ሳይሆን አብሮ ነገሮችን ማስተካከል ካለበት አብሮ ማስተካከል አለበት። እዛ ጋር ሆኖ 5 ሰዎች አሉበት 6 ሰዎች ልክ እንደ ባዕድ እንደ ሌላ አይነት ሰው የሆነ ሌላ ሀገር ላይ ሆኖ ለአብርሃም እያወራ እንዳለ አይነት ሰው ነው እየተሰማኝ ያለው። እዚሁ አጠገቡ ላይ ሆኖ 5 ሰው አለበት አብርሃም ተጠንቀቅሽ ምናምን ነገር ነው እያለ ለምን 5 ሰው ይፋ ያወጣ? ለምን ታውቃለህ? እሱን ይፋ ያላወጣው እነዚህ የአብርሃም ወዳጆች ናቸው የሚባሉ ሰዎች በአንድ ሁሉም ነገር ከት ላለማድረግ ብሱ በውስጥ መጨረስ አለብኝ ብሎ ነው እያሰበ ያለው። ይሄን ነገር እነሱ ማይጨርሱ ከሆነ ይፋ ያወጣል በእርግጠኝነት። እኔ እና እሱ ተናግረናል። ሲቀጥል ደግሞ ነገር የምፈልገው ነገር የትኛውም ነገር ካልደፈረሰ አይጠራም።
ስለዚህ ነገር ደፍርሶ መጥራት አለበት። አቤልም ብትለው እንደገና ኤፍሬምም አብርሽም እያንዳንዱ ያላቸውን ነገሮች መረጃ ያውጡ። ሩታም ያላትን እነዚህ ሰዎች ለትዳሬ መፍረስ ለትዳሬ እንትን መጥፎ ናቸው የሚሉ ሰዎች እንዳለ በሙሉ ይውጣ፣ ሚዲያ ይወቀው፣ ሁሉም ይወቀው። እነዚህ ሰዎች መጥፎ ነገር አድርገዋል፣ ከነ መረጃው ይውጣ። ከዛም በኋላ ትዳሩ መስተካከል ካለበት እኔ 100% እነዚህ ነገሮች ወጥተው አይስተካከሉም አልልም። ነገሩ የሚስተካከል ከሆነም ይስተካከላል፣ ካልሆነ መፍረስ ካለበት ምን እንደዛ ነው እንጂ ይሄ ሰው በሼም ተያይዘን ሼም ይዞን ምናምን ነገር አብርሽም ሼም ይዞት ኤፍሬምም ሼም ይዞት አቤልም ሼም ይዞት እነዚህ ሁለት ልጆችን እንዲፋቱ ማድረግ የለብንም። ሁላችንም ያለን መረጃ እንደዚህ በግልጽ ቁጭ ብለን ማውራት ካለብን ሁሉም ተሰብስቦ ይሄ እንደዚህ ያደርጋል ተባብለን እርስ በርስ ተጠቋቁመን ከዛም በኋላ ትዳሩ መስተካከል ካለበት ይስተካከል። ካለበለዚያ ይሄ ነገር አሁንም ወደፊትም የሚቆም ነገር አይደለም። ብልሽት እየወጣ እርስ በርስ ሰው እየተባላ ክስ ላይ ክስ እየተመሰረተ ምናምን ነው የሚቀጥለው። ጠበቃውም የነገረህ ነገር ካለ አውጣ። አንተም አዩዬ አሁን ነገሮች እኮ የትኛውም ሰው ማውጣት ከብዶት አይደለም። ኤፍሬምም ማን ክፉ ሰዎች እንደሆኑ አቤላም ደግሞ ዙሪያው ላይ ክፉ ሰዎች እንደሆኑ ሚስጥር ምን እንደሆነ ማንም ሰው ሳያቀርቶ አይደለም። ጠበቃው ነግረሃለሁ ብለዋል። ጠበቃው ነግሮኛል እንጂ እያንዳንዱ ሰዎች ነግሮኛል። ሂድና አሁን እኔ ጠበቃውን አገናኘኝ፣ አብርሃም ይጠራ፣ ይሄ ብሎ ይናገር። እሱ ችግር የለውም። አሁን ችግር የለውም ማለት ነው። ሂድና እንትን ይበል፣ ችግር የለውም። እኔ አሁን ችግር ግልጽ ማውጣት ይችላል። ግን አሁን አንድ ነገር ልነግርህ እፈልጋለሁ። በዚህ ሰዓት አብርሃም ለምን አላመነኝም ማለት አትችልም። ምክንያቱም ወዳጁ ማን እንደሆነ ማወቅ አልቻለም። ጎኑ ላይ ያሉ ሰዎች እየጎዱት ናቸው። ሲቀጥለው ምን መወሰን እንዳለበት ራሱ እያወቀ አይደለም። ለምን እንደዚህ ሆነ ልል አልችልም። ግን ደግሞ በዚህ ሰዓት አብርሃም ተረጋግቶ ነገሮችን ቀስ ብሎ አስቦ ማን ወዳጁ እንደሆነ ማን ጠላቱ እንደሆነ ተረድቶ ሲቀጥል ደግሞ ይኸውልህ እንድትሰማኝ እፈልጋለሁ። አሁን መፈረም የለበትም። ምክንያቱም በቃ ይሄ ሁሉ ነገር እየተዘበራረቀ ያለው በወዳጆቹ ስለሆነ መስተካከል አለበት። አብርሽ በቃ መረጋጋት አለበት። ሩታ ደግሞ ዙሪያ ላይ ያሉ ሰዎች ለምን አታርቅም? ለምን አትተዋቸውም? ለምን የራሷ ህይወት አትኖርም? በቃ እኔ አንድ ነገር ልንገርህ ካሌባ፣ በቃ እኔ አንድ ነገር አሁን የምፈልገው ይሄ ነገሮቹ ድብልቅልቅ ብለው የፈለገ ተአምር እንዲድብልቅ ካልደፈረሰ አይጠራም። ኤፍሬምም እነዚህ ሰዎች እንደዚህ ያደርገውሃል ብሎ በመረጃ ያውጣ። እንደዚህ ይሄው አሁን ወደ ኋላ ወደፊት አትበል። እንሂድ፣ ጠበቃው አብርሃምና እሱ ይገናኙ። ይሄው ለዩ ያንደረገ ይሄው ላንደረገ እንድሰማኝ ይፈልጋሉ። ስማኝ እዩ አይደለም ይሄው ለኔ እሱ ነገር ይሄው ችግር የለም እንሄዳለን። ነገር ግን የእያንዳንዱ ሰው ይፋ ከመውጣቱ በፊት ይፋ ይውጣም አይውጣም ጠበቃው መረጃ እውነት ይሁን አይሁን አብርሃም ማወቅ አለበት። ና እንሂድ። ስለዚህ ችግር የለም እኮ እንሂድ።